እስከዚህ ሰዓት ድረስ በፍቅሩ መውደቄን አላወቅኩም። ከሱ ጋር ደስተኛ እንደሆንኩ እንጂ ዛሬ ስለ ኢልሃም የሰማሁት ነገር ወደ ራሴ መልሶ ሀሳቤን ሰረቀኝ። ኢልሃም እዚህ ቅረሽ የማትባል ቆንጆ፣ የወንዶችን ልብ በቀላሉ ልትቆጣጠር የምትችል፣ ሁሉም የራሱ ለማድረግ የሚቋምጥላት እንስት ነች። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ሁላችሁንም ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። የህልም ባሌን ባገኘሁት የተሰኘው ተከታታይ ትረካ ክፍል 6 ጸሐፊ ሰሚራ መሐመድ። ከተመለስን በኋላ ለብቻዬ ሆኜ ብዙ ማሰብ፣ ከራሴ ጋር ማውራት ጀመርኩ። ለኡስማን ምን አይነት ስሜት ነው ያለኝ? ለምን እሱ ጋር ሳወራ ደስተኛ ሆናለሁ? ለምንስ ካላገኘሁት ይከፋኛል፣ ይናፍቀኛል ብዬ የጥያቄ ጋጋታ አቀረብኩ። ራሴን በራሴ ጠየቅኩ። የውስጤ ምላሽ ግን ኡስማንን እንደወደድኩት አስገነዘበኝ። እሺ ኡስማንስ ለእኔ ምን አይነት ስሜት አለው ብዬ ጥያቄን አከልኩ። የተጻጻፍናቸውን ሜሴጅ ገብቼ ማንበብ ጀመርኩ። ያኔ ገና እንዴት ነሽ ኢሙ ብሎ ሲለኝ ለእኔ ትልቅ ደስታ ስሜት ይፈጥርልኝ የነበረው ሜሴጅ ዛሬ ትርጉም አልሰጥሻለኝ እንዴ! ሁሉም ምክር ነበር ለካ። ፍቅር ፍቅር የሚሸት አንድ ቃል እንኳን አጣሁ። አይዞሽ በርቺ፣ እንዳትታለሊ፣ መማር አለብሽ። በቃ ይሄ ቃል በብዛት ተደጋግሟል፣ ግን አንድ እንኳን እወድሻለሁ የሚል ቃል የለም። በጣም አዘንኩ። የተሸናፊነት ስሜት ተሰማኝ። ሳላስበው ኡስማን ተቆጣጥሮ አሸንፎ እጅ አሰጥቶኛል። እንዴት ይሄን ያህል ብቻ ያርቄ ተጓዝኩ በሱ ፍቅር። ለምን? በእርግጥ ኡስማን ማንም ሴት ባሏ እንዲሆን የምትመኘው አይነት ወንድ ነው። በሱ ፍቅር መውደቅ አያስገርምም። ስለወደድኩት የተሸናፊነት ስሜት ስለተሰማኝ እንባዬ ከዓይኔ ፈሰሰ። ምን ማድረግ እንዳለብኝ ተረጋግቼ ማሰብ አቃተኝ። እስከዚህ ሰዓት ድረስ በፍቅሩ መውደቄን አላወቅኩም፣ ከሱ ጋር ደስተኛ እንደሆንኩ እንጂ። ዛሬ ስለ ኢልሃም የሰማሁት ነገር ወደ ራሴ መልሶ ሀሳቤን ሰረቀኝ። ኢልሃም እዚህ ቀረሽ የማትባል ቆንጆ፣ የወንዶችን ልብ በቀላሉ ልትቆጣጠር የምትችል፣ ሁሉም የራሱ ለማድረግ የሚቋምጥላት እንስት ነች። የኡስማን ልብ በሷ ሳይሸነፍ በእኔ ይሸንፋል ማለት እንደ ዘበት ሆኖ ታየኝ። መረጋጋት አቃተኝ። ኡስማን ሀሳቤን ሰርቆ ሁለተኛ ከባድ ፈተና ሆነብኝ። ዛሬ 3ኛ ቀናችን ከኡስማን ጋር ካወራን። ድንገት አንድ ሀሳብ መጣልኝ። ለምን ደውዬ አላናግረውም ብዬ ስልኬን አነሳሁ። ግን ከምን ጀምሬ ምን እንደምለው ሳስብ ፍርሃት ወረረኝ። አፌ ሲኮላተፍ ለራሴ ታወቀኝ። ይቅርብኝ ብዬ ያነሳሁትን ስልክ ላስቀምጥ ስልኬ ጠራ። ኡስማን ነበር። ሁኔታዬን በቅርብ ሆኖ ያየኝ እስከሚመስለኝ ድረስ ደነገጥኩ። የልቤ ምት ፈጠነ። ትንፋሼ ሲቆራረጥ ለራሴ ያስታውቀኛል። ስፈራ ስቸር ስልኩን አንስቼ ወደ ጆሮዬ አስጠጋሁ። በለሰለሰ ድምፅ አሰላሙ አሌይኩም ኢሙ። ድምፁን ስሰማ ልቤ ባፌ ልትወጣ መሰለኝ። ቃል ማውጣት ከበደኝ። ዋሌኩም ሰላም ኡስሚ፣ ደህና ነህ አልኩት። ናፍቆት ባደከመው ድምፅ እንባ እየተናነቀኝ። ኢሙ ድምፅሽ ልክ አይደለም፣ ምን ነው ችግር አለ? እረ ምንም የለም፣ ያው ፈተና ደርሶ የለ ንባብ አድክሞኝ ነው። አዎ ፈተና እንደደረሰ አውቃለሁ፣ ይቅር በይኝ፣ አላስችል ብሎኝ ነው። ስትናፍቂኝ አንድ ደቂቃ እንኳን ድምፅሽን ልስማ ብዬ ነው። ይህን ሲለኝ ከየት መጣ ሳልለው ጉሮሮ ላይ ሳግ ተሰንቅሮ ቃላት እንዳላዋጣ ከለከለኝ። ዝምታዬ በዝቶ ያስጨነቀው ኡስሜ ኢሙ የት ሄድሽ? አይሰማም ይላል። እንደምንም ብዬ ይሄንን ያህል ለምን ናፈኩህ ብዬ ጠየቅኩት። ብሎ ለሴኮንዶች ያህል ዝም አለ። ኢማኔ ውሳኔሽ ምንም ይሁን ምን አከብራለሁ። በምነግርሽ ነገርም እንዳትቀየሚኝ። ምናልባት አንቺ እኔን እንደ ወንድምሽ አይተሽኝ ይሆናል የቀረብሽኝ። ብቻ ብዙ ማውራት ብፈልግም እንኳን አልችልም። አፍቃሪ ተብታባ ነው ይባል የለ። ይሄን ስሰማ የሚል ድምፅ አሰማሁ። ኢማኔ
ለአንቺ ያለኝን ስሜት እንዴት መግለጽ እንዳለብኝ እንኳን አላውቅም። በቃ አንቺን እንደወደድኩሽና የወደፊት የህይወት አጋሬ እንድትሆኝልኝ እንደምፈልግ እወቂ። ንግግሩን አጠር አድርጎ ጨረሰ። ከደቂቃዎች በፊት በፍቅሩ እንደተሸነፍኩ ገብቶኝ የማደርገው ግራ ገብቶኝ በሀሳብ የታመምኩበት ኡስማን ስሜቱ ሆኖ ይህንን ዜና ሲያበስረኝ አፌ ቃል ከማውጣቱ ቀድሞ አይኔ የደስታ እንባም ማንባት ጀመረ። ለቅሶዬን ማቆም አልቻልኩም። ደስታዬ ልቤን አፍኖ አስጨነቀኝ። የለቅሶ ድምፅ ሲሰማ ኡስማን ደነገጠ። የሚናገረው አጣ። አፉ ተንተባትቦ አስቀየምኩሽ አይደል አለ ሐዘን በተቀላቀለበት ድምፅ። አሁንም ሞከርኩ፣ ግን ጉሮሮዬ ታፍኗል። ከዚህ በላይ ላሳዝነው አልፈለግኩም። ስልኩን ዘጋሁትና ኡስማኔ፣ በአንተ መመረጤ እድለኝነት ነው። ጥያቄህን በደስታ ተቀብያለሁ። ደስታ አስክሮኝ ልሳኔ ተዘጋ። ለዛ ነው ስልክ የዘጋሁት። እወድሃለሁ። አንተን ለእኔ ላደረገህ አላህ ምስጋና ይገባው ብዬ የጽሁፍ መልእክት ላኩለትና በጀርባዬ ተዘረርኩ። የደስታ እንባ አነባሁ። ከኡስሜ ጋር ስለሚኖረኝ የወደፊት ህይወት እያሰብኩ በደስታ ማዕበል ሰምጬ ጠፋሁ። ከገባሁበት ደስታ የሚል ሰመመን የኡስማን ስልክ ጥሪ አባነነኝ። ስልኩን በፍጥነት አነሳሁት። በደስታ ብዛት እንደኔ ሰክሮ የኔ ንግስት፣ ደስታዬን በቃልም ልገልጸው አልችልም። አንቺ ልዩ ስጦታዬ ነሽ፣ ሁሌም የምሳሳልሽ፣ የምኖሪልኝ፣ የህይወቴን ትርጉም ሰተሽ ደስታዬን የምታበሽልኝ፣ ሁለንተናዬ፣ የኔ የምልሽ ንግስቴ አንቺ ነሽ። በዚህም ደስታ ወደር የለውም ሲለኝ ልቤ በሐሴት ተሞልታ ጮቤ ስትረግጥ ይሰማኛል። ለኡስማን የትኛውንም የፍቅር ቃል ብጠቀም ስሜቴን አይገልጸውም። ከቃል በላይ እምቅ የሆነው ፍቅሩን ልቤን ያሞቀዋል። ኡስማን ሁሉ ነገሬ ሆኗል። ስለዚህ ዓለሜ ብዬ እጠራዋለሁ። አሁን ህይወት ከሌላው ጊዜ በበለጠ ተጓጓኛለች። ዓለሜ ብርታት ሆኖኛል። ለሱ ብዬ እብረታለሁ። ለካ የኔ የምንለው ሰው ሲኖር ህይወት ትርጉሟ ይቀየራል። ደስተኛ ነኝ። አብረን የምንኖርበትን ቀን በጉጉት እጠብቃለሁ። የዓለሜ ኩራቱ ለመሆን ቆርጬ ተነሳሁ። ፈተና ደርሷል። የማንበብ ፍላጎቴ ከፍ ብሏል። ከፍተኛ ውጤት በማምጣት የዓለምን ደስታ ማየት ህልሜ ሆነ። ሳልታክት ንባቤን ተያያዝኩት። አልደክምም፣ አልሰለችም። ፈተና እንደጨረስኩ የእረፍት ጊዜን አዲስ አበባ ከሀዩና ከነቢያት ጋር ለማሳለፍ ቀድመን ተነጋግረናል። አሁን ግን ልቤ ለሁለት ተከፈለ። ወደ ኮምቦልቻ ሄጄ ዓለሜን ማግኘት ፈለግኩ። ግን ደግሞ ቀድሜ ለጓደኞቼ ቃል ገብቻለሁ። ሀሳቤ ለሁለት ተከፈለ። ዛሬ ፈተና የመጨረሻ ቀን ነው። ከዚህ በኋላ አንድ ቀን እንኳን ግቢ ማደር አልፈልግም። ደግሞ የት ወዴት መሄድ እንዳለብኝ አልወሰንኩም። ፈተናም አለቀ። ነቢ 10 ሰዓት ላይ ደወለችልኝ። ማሬ ልንገናኝ እኮ ዛሬ ብቻ ቀረን። ወላሂ እንዴት እንደናፈቅሽኝ አለችኝ። እኔም በጣም ናፍቃችሁኛል፣ ግን በዚህ ሰዓት ካለሜ በፊት ቅድሚያ የምሰጠው ማንም የለም። ጨነቀኝ። ኢንሻአላህ እንገናኛለን የኔ ውድ። እኔም ንፍቅፍቅ ብለሽኛል እኮ ደግሞ ሁሌም እንደምወድሽ እንዳትረሺ እሺ አልኳት። ቃሌን ሳጥፍ እንዳትቀየመኝም በመስጋትም ጭምር ነበር ንግግሬ። ከነቢ ጋር ንግግሬን ጨርሼ ስልኩን እንደዘጋው አስከትሎ ዓለሜ ደወለ። ሰላምታ ለዋወጥን በኋላ ሀቢብቲ ከነገ ወዲያ ትመጫለሽ አይደል አለኝ። ኢንሻአላህ አስቤያለሁ። እሺ የኔ ንግስት በሰላም ነይልኝ። አዲስ አበባ የምሄድበት ጉዳይ ነበረኝ። አንቺ ከመጣሽ ግን ለአንቺ ቅድሚያ እሰጥሻለሁ። ከአንቺ በላይ ጉዳይ የለኝም ሲለኝ
አንዳች ሸክም ከትከሻዬ ላይ ሲነሳ ተሰማኝ። ደስ አለኝ በጣም ውዴ። በቃ አዲስ አበባ መጥተህ እንገናኛለን። ወላሂ ጨንቆኝ ነበረ እና ሀዩ ጋር እረፍት ለማሳለፍ ቃል ገብቼ ነበር። አሁን ግን ቃሌን አጥፌ አንተን መርጬ ለነሱ ምን እንደምል ጨንቆኝ ነበረ ስለው ቅድሚያ ስለሰጠሁት ደስታው ጣራ ነካ። እናም አዲስ አበባ ለመገናኘት ተስማማን። ምን ልስጥሽ? ምን ላድርግልሽ? ስጦታ የሚሆንሽ ላንቺ የሚገባ ምን ልስጥሽ? አለሜ ላንቺ የሚረባ። ውድና የተከበራችሁ የቻናሌ ቤተሰቦች የህልም ባሌን ባገኘው ተከታታይ ትረካ አሁንም ቀጣይ ክፍል አለው። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።